የአማራን ህዝብ እየበደለና እያስበደለ ያለ ድርጅት ነው ብሎ ነው የጻፈው። ተመልከቱ። ኢያሱ አባተ ማን ነው? ኢያሱ አባተ ማን ነው? ኢያሱ አባተ ማለት የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ አመራር የሆነ ኃላፊነት ያለበት ግለሰብ ነው። ባለስልጣን በሉት። ራሱ ሜምበር በሆነው ድርጅት ላይ አፋሕድ ሲስተማቲካሊ ሆን ብሎ የአማራን ህዝብ እየበደለ ነው ብሎ በአደባባይ ጽፎ አንስቶታል። ጽሁፉን ስክሪንሾት አድርገን ይዘነዋል ብሎ የተናገረ ነው። ለምንድን ነው ታዲያ ህዝባዊ ድርጅቱ ሲስተማቲካሊ የአማራን ህዝብ እየበደለ ነው ብሎ ካመነ በአደባባይ ጥሎ ለምንድን ነው የማይወጣው? ድርጅቱ የሰጠውን ስልጣንና ኃላፊነት ተቀብሎ ለምንድን ነው የሚንቀሳቀሰው? ይቀርታል። የነደረጀን እና የነ ምስጋናውን ድብቅ ገበና ሳጋልጥ አንድ ቃል ተጠቅሜ ነበረ። በአማራ ፋኖ ህዝባዊ ድርጅት የውጭ ድጋፍ አስተባባሪ ኮሚቴ ውስጥ ሰርገው የገቡ የፖለቲካ ጊንጦች ብዬ ነበረ ቃል በቃል የተናገርኩት። ትንታኔንም ተናግሬያለሁ፣ አስቀምጫለሁ። የፖለቲካ ጊንጥና የጊንጥና የእንቁራሪት ታሪክ። ወንዝ ዳር ተገናኝተው እንቁራሪቷ ጊንጧን ጠየቀቻት። ጊንጧ እንቁራሪቷን ጠየቀቻት። ምን ብላ? ወንዙን አሻግሪ። እንቁራሪትም ኖ አንቺ ማሻገር አይከብደኝም፣ ነገር ግን አንቺ ትነድፊኛለሽ፣ መርዘኛ ነሽ፣ ስለዚህ አላሻግርሽም አለቻት። ጊንጥሞ እየለመነቻት ፕሊዝ የስ ዩ አር ራይት ፓርሻሊ ዩ አር ራይት ዋት ዩ ሴድ አም ጀስት ፖይዝነስ፣ እኔ መርዘኛ ተናዳፊ ነኝ፣ ግን አንቺ ጀርባ ላይ ሆኜ ወንዙ ውስጥ ሆኜ አንቺን ከነደፍኩኝ እኔም ስለምሞት ልነድፍሽ አልችልም አለቻት። እና ኢት ሜክ ሴንስ ሪዝነብል ሎጂካሊ ስታዩት አርጊመንቱ ትክክል ነው። እንቁራሪት ተስማማች። ያ ሺስ ራይት፣ እኔን እኮ ብትነድፍ እኔ እሞታለሁ፣ እኔ ከሞትኩ እሷ ትሞታለች፣ ስለዚህ ለእኔ አዝና ሳይሆን ለራሷ አዝና እኔን አትነድፈኝም ብላ እንቁራሪቶዬ ተጃጅላ ተሸከመቻት። እየተጓዙ እያለ ወንዙ ዳር ሳትደርስ መርዘኛዋ ጊንጥ በላትና ነደፈቻት። ማንን? እንቁራሪቷን። እንቁራሪት ሞተች። አጅሪት እንቁራሪት ወዲያው ክልትጉ ብላ ሞተች። እንቁራሪት ስትሞት ነዳፊዋ መርዘኛዋ ጊንጥም በውሃው ሰጠመችና ሞተች። ይሄ ቡድን ህዝባዊ ድርጅቱ ከመመስረቱ ቀደም ብሎ ህዝባዊ ግንባሩ ላይ ለአጩን ሲያዝረበርብ የነበረ ቡድን፣ ህዝባዊ ሰራዊቱን ሲያውግዝ ሲኮነን የነበረ ቡድን ህዝባዊ ድርጅት ውስጥ ከገባ በኋላ ስፔሲፊካሊ የሀገር ውስጥ እንትቼ የሀገር ውስጥ ጄኒውን ነበሩ እስከ ቅርብ ጊዜ ድረስ። የውጭ ድጋፍ አስተባባሪ ኮሚቴው የተለየ ኢንቴንትና ኢንቴንሽን ይዞ ነው ወደኛ ጆይን ያደረገው። የተለየ ድብቅ አጀንዳ ማለት ነው። ህዝባዊ ድርጅቱን እንደ ቱል ነው መጠቀም የፈለገው። ልክ እንደ እንቁራሪቷ እና እንደ ጊንጧ እንቁራሪቷን ወንዙን ለመሻገር ነው የፈለገችው። እነዚህ ቡድን ህዝባዊ ድርጅቱን የፈለጉት ለሶስት ፐርፐዝ ብቻና ብቻ ነው። አንደኛ ህዝባዊ ሰራዊቱ ሰርቶ የያዘውን ገንዘብን እንረከባለን፣ ተረክበንም የእኛን ድብቅ ጎጣዊና ቡድናዊ ዓላማን ለማስፈጸሚያነት እንጠቀምበታለን። ህዝባዊ ድርጅቱ አስቦ አይደለም፣ ወይ ደግሞ ለህዝባዊ ድርጅቱ ለመስጠት አይደለም። ነምበር ዋን ያ ነው። ነምበር ቱ ምንድን ነው? ድርጅቱን ስኬለተኑን እንፈልገዋለን ነው። አፋድ የአማራ ፋኖ ህዝባዊ ድርጅት የሚለውን ትልቁን ስም አመራሩን አስወግደን፣ አመራሩን ደግሞ ለማስወገድ እስክንድር በዲሞክራሲ የሚያምን ነው፣ በሀሳብ የበላይነት የሚያምን ነው። እስክንድር በሚያምንበት የሀሳብ የበላይነት ካልኩሌት አድርገን ታድሶ ሪፎርም እንስራ ብለን ሌሎችንም አሳምነን እሱን ገለል በማድረግ ኮንትሮል አድርገን አቺቭ እናደርጋለን። በሶስተኛ ስቴጅ ምንድነው? ድርጅቱን ኮንትሮል አድርገው የራሳቸውን ድብቅ ቡድናዊ ጎጣዊ ኢንትረስትን እንትን ማድረግ ምንድነው? ማስፈጸም ማለት ነው። እዛ ስቴጅ ደረጃ ሳይደርሱ ልክ ያቺ ጊንጧ እንቁራሪቷ ወንዝ ዳር ሳትደርስ እንደነደፈቻት ሁሉ እነዚህ ሰዎችን በመጀመሪያ ዙር ገንዘብ ማሰባሰቢያ ስራ ላይ
ገና 2 ወር 4 ወር 5 ወር እንኳን ሳይቆዩ ማለት ነው መርዛቸውን ለቀቁና ነደፉ። ግን ደግነቱ እንቁራሪቷ ሞታለች፣ እኛ ግን አንሞትንም፣ ድርጅቱ አልሞተም። ዋይ? መርዛቸው የነደፉት መርዝ የጊንጧን ያህል እንቁራሪቷን መግደል የቻለውን የጊንጧን ያህል መርዙ ኃይለኛ ፓወርፉል ስላልሆነ ነው። ሬዚስት ማድረግ የቻልነው መርዝ ነው ኢንጀክት ያደረጉት። ዜርፎር ወደ ሰሞኑን ወደ ባንዳዎች ስመጣ ጌታ አስራደ እንደዛ ብሎ ማሽሞንሙኖ የተናገረው ኤክስኪውዝ ቀባብቱ ተገዶ ነው ወዶ አይደለም። ያ ማለት ምን ማለት ነው? ኢያሱ አባተ ከዛ በፊት ምን ብሎ ተናግሯል? አፋሕድ በረቀቀ መንገድ የአማራን ህዝብ እየበደለና እየጎዳና እያስጠቃ ያለ ድርጅት ነው ብሎ ጽፎ ከዛ ከሱ የተሻሉ ሰዎች ሲጮውበት አንስቶታል። ግን ስክሪንሾት አድርገን ይዘናል ማስረጃው። ጌታ አስራደ ምንድን ነው ያለው? ባንዳውን አላወገዘም። ላይክ እንደ ተሾመ አበባው በግልጽ ነው። አርበኛ ተሾመ አበባው አጉዞታል። ሌሎችም አርበኞች አጉዘውታል። የአፋሕድ የጎንደር አመራሮች። እነዚህ ግን ከማወገዝ ይልቅ ምንድነው ኤክስኪውዝ በማድረግ ሌጂቲማይዝ ክህደቱን ሌጂቲማይዝ ልክ እንደ አያሌው መንበር ምንም ልዩነት የላቸውም። የአያሌው መንበር ኤክስፕላኔሽን እና እንደገና ደግሞ የጌታ አስራደ ልዩነቱ ጌታ አስራደ እንደ አያሌው መንበሩ ጥሪ አላቀረበም። ሌሎቻችሁም የአማራ ፋኖች በአጠቃላይ እጃችሁን ለብልጽግና ስጡ የሚል ጥሪ አላቀረበም እንጂ ከአያሌው መንበሩ ጋር በጣም ሲሚላሪቲ በጣም ሀይ ነው። ቶኑም ተመሳሳይ ነው። ሌጂቲማይዝ ለማድረግ የሄደበት ኤክስኪውዝ ተመሳሳይ ነው። ይህን ስንመለከት የእነዚህ ሰዎችን ኢንተረስት እና አይደንቲቲ እና ማንነት በትግል ውስጥ ያላቸውንም አቋም ቁልጭ አድርጎ ያሳየን ክስተት ሆኖ ነው ያየሁት። ዜርፎር ዋት ሻል ዊ ዱ? ይህንን መሰረት አድርገን እኛም እነዚህ ሰዎች የውጭ ሀገሮችንም የሀገር ውስጦችንም ሃንድል ማድረግ ያለበት ቤዝድ ኦን ዚስ ትሩ ፋክትስ መሆን አለበት ብዬ አምናለሁ። አመሰግናለሁ ማሙሽ። አይ ቲንክ ማሙሽ የለም። ቀጣይ ኤልያስ፣ ቅድም ያንተን ተራ ነው የወሰድኩት። አንተ ነህ ቀጣይ ኤልያስ። ኦኬ፣ ችግር የለውም ማሙሽ። ወይ አዎ እንትን አላለው ሊሆን አልተመቸም ይችላል። ቤተሰብ እንዴት ናቸው? ኤልያስ ወደ አንተ ነው። እሺ ማሙሽ አለ። ያ የቀጠልኩ ነበር። አመሰግናለሁ።